ሰላም ወገኖች ዛሬ የምናየው ፓንዳስ ላይ ዴታን እንዴት ፊልተር እናደርጋለን ነው የሚለውን እናያለን። ስለዚህ ቀጥታ መጀመሪያ ምንድነው የምታደርጉት ላይብረሪውን የግድ ሎድ ማድረግ አለባችሁ። ዋንስ ላይብረሪውን ራን ካደረጋችኋላ እዚህ ጋር አዲስ ምን እናደርግ ማርክ ዳውን እንጻፍ ፊልተሪንግ ዴታ ብለን። ስለዚህ እዚህ ጋር ደግሞ ዴታውን ሎድ ማድረግ አለብን ስቱደንት ዴታን። ስለዚህ የትኛውን እንጠቀም? CSV ፎርማቱን እንጠቀም። እሱን ማን ላይ አሳይን ማድረግ እንችላለን? df ብለን df ላይ df_CSV ፎርማቱን እሱ ላይ አሳይን እናድርግ። ከዛ እዚህ ጋር df.head ብለን ፈርስት ፋይፈሮን ማየት እንችላለን። እዚህ ጋር እንዳያችሁት ዴታው አሳይን አድርገናል። ስለዚህ ቀጣይ ፊልተር የምናደርገው የተለያዩ መንገዶች አሉ። ከነዛ ውስጥ ፊልተር ዩዚንግ ሲንግል ኮንዲሽንን በመጠቀም ፊልተር እናድርግ። df ከዛ df አሁንም ከዛ እዚህ ውስጥ ምንድነው የምታደርጉት ፊልተር የምታደርጉበት ኮሎሙን ታስቀምጣላችሁ። እኔ ለምሳሌ ኤጅን አስቀምጫለሁ። ኤጅ ግሬተር ዛን 13 ከ13 በላይ የሆኑትን ምን አድርግ ፊልተር አድርግ ብያለሁ። እዚህ ጋር እንዳያችሁት ኤጅ ከ13 በላይ የሆኑትን ምን አደረገ ፊልተር አደረገ ማለት ነው። እዚህ ጋር እንደዚህ ማንኛውም ኮንዲሽናል ኦፕሬተሮች ኮንዲሽናል ሳይኖችን መጠቀም ትችላላችሁ። እዚህ ጋር ለምሳሌ ኢኳል ቱ ብልስ እዚህ ጋር እንዳያችሁት 13ንም ጭምር አካቶ ነው የመጣው ማለት ነው። እንዲህ ያደረጋችሁ መምከር ትችላላችሁ። እዚህ ጋር ደግሞ ጀንደር ውጪ ሌላ መጠቀም እንችላለን የፈለጋችሁትም ኮሎሞን። ከዛ እዚህ ጋር አፕሮፕሪየት የሆነ ኮንዲሽናል ሳይን ተጠቀማላችሁ። ስለዚህ እዚህ ጋር ለምሳሌ ኢኳል ቱ ጀንደር ኢኳል ቱ ፊሜል የሆኑትን ፊልተር አድርግ ብያለሁ። ስለዚህ እዚህ ጋር እንዳያችሁት ፊሜል የሆኑትን ምን አደረገ ፊልተር አደረገ። እዚህ ጋር ሜል ብትሉ ሜል የሆኑት ምን ያደርጋል ፊልተር ያደርጋል። ስለዚህ ይሄ ምንድነው አንድ ኮንዲሽንን በመጠቀም ነው። ማልቲፕል ኮንዲሽን ማድረግ እንችላለን ማልቲፕል ኮንዲሽን ማድረግ። ስለዚህ ማልቲፕል ኮንዲሽን እናድርግ። ስለዚህ እዚህ ጋር df ከዛ df ላይ ለምሳሌ ኤጅ ግሬተር ዛን 12 ሌቨል እዚህ ጋር ፍሊፊት ላይ ምንድነው የምታደርጉት ፓራንተሲስ ተጠቀማላችሁ። ስለዚህ ዋንስ ፓራንተሲስ ከተጠቀማችሁ በኋላ እዚህ ጋር ምንድነው የምታደርጉት ወይ ኤንድ ወይ ኦር ሲምቦል ተጠቀማላችሁ። ከዛ እዚህ ጋር df ብላችሁ አሁንም ዴታ ፍሬም ለምሳሌ እዚህ ጋር ጀንደር ሌቨል ጀንደር ኩል ይሆናል ኢኳል ቱ ለምሳሌ ሜል ጀንደር ሜል የሆኑትን እድሜው ደግሞ ከ12 በላይ የሆኑትን ምን አድርግ ፕሪንት አድርግ ማለት ነው። ስለዚህ እዚች ጋር እንትኗን እንዳትረሱ ፓራንተሲስ አለ እዚች ጋር። ስለዚህ ፓራንተሲስ ውስጥ ታስገባላችሁ። ከዛ እንዴት አደርጋላችሁ? ከዛ ራን ስታደርጉ እዚህ ጋር እንዳያችሁት ማልቲፕል ኮንዲሽን ነው የተጠቀምነው። እዚህ ጋር ሁለት ኮንዲሽን ተጠቅመናል። ስለዚህ እዛ ላይ አሁን እንዳያችሁት ኤጅ ምን የሆነውን ጀንደር ሜል የሆነውን ኤጅ ከ12 በላይ የሆነውን እስከ እንዳያችሁት ፊልተር አድርጓል ማለት ነው። እንዲህ ያደረጋችሁ መጠቀም ትችላላችሁ። ሌላው ደግሞ ፊልተሪንግ ዊዝ ኖትን በመጠቀም ፊልተር ማድረግ ትችላላችሁ። ለምሳሌ ይሄን ኮፒ ላድርግና እዚህ ጋር ምንድነው የምታደርጉት እዚህ ፓራንተሲስ ኖት ሳይንን ተጠቀማላችሁ እዚህ ጋር። ከዛ ኖት ከኖት በኋላ ፓራንተሲስ ውስጥ ይሄን ታስገባላችሁ ማለት ነው ኮንዲሽኑን። ከዛ በኋላ አሁን እዚህ ጋር ለምሳሌ ምንድነው የሚያደርገው ጀንደር ፊሜል የሆኑትን ነው ዲስፕላይ የሚያደርገው ማለት ነው። ኔጌቲቭ ስለሆነ ማለት ነው። ኖት ሜል ማለት ፊሜል ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ራን ስናደርግ እንዳያችሁት ፊሜል የሆኑትን ምን አደረገ ዲስፕላይ ያደረገ ማለት ነው። እዚህ ጋር ለምሳሌ ፊሜል ብንል ምን ይሆናል ሜል የሆኑትን ምን ያደርግልናል ዲስፕላይ ያደርጋል ማለት ነው። ኖትን በእንደዚህ መልክ በመጠቀም ራሱ ፊልተር ማድረግ ትችላላችሁ ማለት ነው። ሌላው ፊልተሪንግ ዩዚንግ ቴክስት ቫልዩ የሆነ ቴክስት ቫልዩ ተጠቅመን ፊልተር ማድረግ ያ ማለት ጀስት ስትሪንግ ኦፕሬሽኖችን ተጠቅመን ፊልተር ማድረግ እንችላለን። ለምሳሌ ኮንቴንስን በመጠቀም ለምሳሌ እዚህ ጋር df አሁንም ከዛ df ላይ ኔም ከዛ ዶት ምንድነው የምትሉት str ስትሪንግ ኦፕሬሽን እንጠቀማለን። ከዛ ኮንቴንስ ትሉታላችሁ። ኮንቴንስ ፋንክሽን ነው። እዛ ውስጥ ደግሞ የሚቀበለው ስትሪንግ ይቀበላል። ማንኛውም ስትሪንግ መስጠት ትችላላችሁ። ለምሳሌ ኤ ብያለሁ። ጀስት ኔም ውስጥ ኤን ኮንቴን ያደረጉትን ምን ያደርግ ፕሪንት ያደርጋል ማለት ነው እዚህ ጋር። ስለዚህ ይሄን አሁን ራን ስናደርግ እዚህ ጋር እንዳያችሁት ምን ኤ ያለ ለምሳሌ እዚህ ጋር ኔም ውስጥ ምጣሜሎ ላይም ኤ ያለ ናቲ ምናምን ኤ ያለው ነው። ለምሳሌ ኤም ያሉትን ብቻ ቢውልስ
የሚያሉትን እዚህ ጋር እንዳያችሁት ኤምን ኮንቴን የሚያደርጉትን ምን አደረገ ዲስፕሌይ አደረገ። ለምሳሌ አሁን እዚህ ጋር እስቲ ኤል እንበል። ኤል ስንል እዚህ ጋር ምንም ነገር የለም፣ ነገር ግን ኤል አለ አይደል? ካፒታል ኤል አለ። ስለዚህ እዚች ጋር ሌላ ምንድነው የምትጨምሩት? ኬዝ ሚል ጀስት ፓራሜትር አለች። እሷን ምን ታደርጋላችሁ? ኬዝን ፎልስ ስታደርጉ ማንኛውንም ኬዝ ሰፖርት ያደርጋል። አፐር ኬዝም ላወር ኬዝም እዚህ ጋር እንዳያችሁት ለማመለው ኤል ካፒታል ናት። ስለዚህ እዚች ጋር ኤል ስሞል ብናስገባም ኬዝ ፎልስ ስለሆነ ዲስፕሌይ አድርጓል። እንደዚህ አድርጋችሁ ምን ማድረግ ትችላላችሁ? ፊልተር ማድረግ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ 2 ካራክተር ብትሎ ራሱ ይሰራል ማለት ነው። ለምሳሌ እዚህ ጋር ብዙ ካራክተር ሰጣችሁ በዛ ምን ማድረግ ትችላላችሁ? ፊልተር ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ስታርት ዊዝ እና ኤንድ ዊዝ በመጠቀም ፊልተር ማድረግ እንችላለን ስትሪንግ ኦፕሬሽኖች ላይ። ስለዚህ ይሄን ለምሳሌ ኮፒ ላደርግና እዚህ ጋር ፔስት ልበል ኢንዲስ ዊዝ ብለን መጠቀም እንችላለን። ኢንዲስ ዊዝ እዚህ ጋር ሌተር ታስገባላችሁ። ኢንዲስ ዊዝ ኤ ከሆነ በኤ የሚያልቁትን ያመጣል ማለት ነው። ኢንዲስ ዊዝ አር ቢል በአር የሚያልቅ የለም። ኢንዲስ ዊዝ ኢ ብል በኢል የሚያልቅ አለ ማለት ነው። እዚህ እንዲህ ያደረጋችሁ ምን ማድረግ ትችላላችሁ? ፊልተር ማድረግ ትችላላችሁ። ሌላው ስታርት ዊዝ እዚህ ጋር መጠቀም ትችላላችሁ። ለምሳሌ ስታርትስ ዊዝ ብላችሁ ስታርትስ ዊዝ መጠቀም ትችላላችሁ። እዚች ጋር ስተሰርቻለሁ ስታርትስ እዚህ ጋር እንደዚህ ነው። ስታርት ስዊዝ ሲል እዚህ ጋር እንዳያችሁት ለምሳሌ በኤብልስ የለም፣ ለምሳሌ በሲብል የለም፣ ለምሳሌ እዚህ ጋር ስታርት ዊዝ በኢብል የለም። ለምሳሌ ኢ ካፒታል ኢ ሲሆን አለ እዚህ ጋር እንዳያችሁት ሞመል ካፒታል ነው። ስለዚህ እንዲህ ያደረጋችሁ ምን ማድረግ ትችላላችሁ? ፊልተር ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ፊልተር ማድረግ ምንችለው ሌላው ኢዚን የሚባል ፋንክሽን አለ። እሱን በመጠቀም ፊልተር ማድረግ እንችላለን ማለት ነው። ስለዚህ እሱን ለመስራት ለምሳሌ እዚህ ጋር ዲፍ አሁንም ከዛ እዚች ጋር ኤጅን ልጠቀም። ለምሳሌ ኤጅ ከዛ እዚህ ጋር ዶት ኢዝ ኢን ሚል ፋንክሽን እንጠቀማለን። ስለዚህ ኢዝ ኢን ፋንክሽን ላይ ምንድነው የምታደርጉት? እዚህ ጋር ሊስት ታደርጋላችሁ። ለምሳሌ ኤጅ ኢዝን ሲባል በዚህ ሊስት ውስጥ ኤጁ ካለ ዲስፕላይ ያደርጋል። ለምሳሌ ኤጅ 10 15 እዚህ ጋር 25 ማንኛውም ነምበር እዚህ ጋር ምን ማድረግ ትችላላችሁ? ሊስት ማድረግ ትችላላችሁ ኤጅ። ከዛ ይሄን ራን ስናደርግ እዚህ ጋር እንዳያችሁት ኤጅ 10 እዚህ ጋር ስላለ 10 የያዘውን ምን አደረገ? ፊልተር አደረገ 17ን ያዘው። ስለዚህ በእንደዚህ መልክ ምን ማድረግ እንችላለን? ፊልተር ማድረግ እንችላለን። ስለዚህ ሌላው ዋንስ ፊልተር ካደረግን በኋላ ጀስት ቀጣይ አሳይን ማድረግ አንችልም። የሆነ ቦታ ላይ ያለውን ቫልዩ መቀየር እንችላለን። ስለዚህ እንዴት ነው የምናደርገው? ለምሳሌ ዲፍ አሁንም ከዛ እዚህ ጋር ለምሳሌ አሁንም ኤጅን ልጠቀም። ኤጅ እዚህ ጋር ሌዛን 13 ከ13 በታች ያሉት ላይ ምን አድርግ? ከዛ እነሱን ልጠቀምና እነሱ ላይ ያለውን ለምሳሌ ጀንደሩን የነሱን ጀንደር እዚህ ጋር እኩል ይሆናል ውጪ ላይ አድርጋችሁ አሳይ ማድረግ ትችላላችሁ። ለምሳሌ ሜል አድርግል ሜል ያደርጋል። ጀንደሩን መቀየር እድሜው ከስንት በታች? ከ13 በታች ያለውን ምን አድርግ? ጀንደሩን የነሱን ጀንደር ምን አድርግ? ቫልዩ ሜል አድርግ ብለናል። ስለዚህ ይሄን ራን ስናደርግ እዚህ ጋር ስህተት ሰርተናል። እዚች ጋር ምን ማድረግ አለብን? እዚች ጋር የራሱ ስህተት ናት። ስለዚህ እዚች ጋር ምንድነው ዲፍ ዶት ሎክ ፋንክሽን መጠቀም እንዳትረሱ። ስለዚህ እዚህ ጋር ዲፍ ብለን ስናየው ዳታ ሴት ለምሳሌ እድሜው 10 የሆነው ሜል ይሄም ሜል ሆኗል። ስለዚህ እሱን ፊሜል ብንልስ ወደ ፊሜል አይቀይርም። ለምሳሌ እዚህ ጋር ፊሜል ብንል ምን ያደርግልናል? እዚህ ጋር ራን ብናደርግ እዚህ ጋር እንዳያችሁት ምን አደረገው? ወደ ፊሜል ቀይሯል ማለት ነው። በዚህ ኮንዲሽን ላይ በቪዲዮ ነው የጀንደር ቫልዩን ወደ ፊሜል ቀይሯል። ስለዚህ እንዲህ ያደረገን አሳይን ማድረግን ምንም መቀየር እንችላለን ማለት ነው። ስለዚህ ዴታን ፊልተርስ ማድረግ ይሄን ይመስላል። በዚህ ዴታ ፊልተር ማድረግ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።